የሰራው በጎ ስራ ጎልቶ ከታየ የዮሐንስ ተማሪ ብትሆን ብድብ ግን ከፈሪሳውያን። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩ። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት። ክርስቶስ ሙሽራ ነው፣ ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ፣ እሱ ሊልቅ እኔ አንስ ይገባ። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ጾም ዝም ብሎ እውቀት ስላለ ብቻ አይደለም የምትጾም፣ የመንፈስ ቅዱስ ኃይል ብርታት ሊኖረን ይገባል። እንዴት አይነት ነገር ነው? በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች፣ እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች። ለምን? የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያሉ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜም ይጾማል። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አሁን ያለነው እንደምታውቁት ከሰባቱ አጽዋማት መካከል አንዱ የሆነውን ጾመ ሐዋርያትን እየጾምን ነው። በነገራችን ላይ ጾመ ሐዋርያት በመጽሐፍ ቅዱስ ወይም በሐዲስ ኪዳን በቀጥታ የተጻፈ ጾም ከሰባቱ አጽዋማት እኛ እንደምንጾመው የተጻፈው ጾም አሁን የጠቀስነው የሐዋርያት ጾም። ቃሉ ሲጀምር እንደዚህ ይላል፣ በዚያን ጊዜ የዮሐንስ ደቀ መዛሙርት ቀርበው እኛና ፈሪሳውያን የምንጾመው ያንተ ደቀ መዛሙርት የማይጾሙት ለምንድን ነው አሉት። ከኔ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። የማን ደቀ መዛሙርት? የማን ደቀ መዛሙርት? አትሰሙም አይደል? እስቲ አንዴ በሉ፣ የዮሐንስ ደቀ መዛሙርት። መጥምቁ ዮሐንስ ዛሬ 30ኛ ዓመቱን የሚያከብረው ማህበር የሚዘክረው የጌታ መንገድ ጠራጊ የሆነው መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ተማሪዎች ነበሩት፣ ደቀ መዛሙርትን አፍርቷል። በጣም የሚገርመው ዮሐንስ ያገለገለው 6 ወር ያህል ነው። ስንት ወር? በ6 ወር አገልግሎቱ ለክርስቶስ መንገድ ጠርጓል። 6 ወር አገልግሎ የክርስቶስን መንገድ አመቻችቶል። እውነት ለመናገር ዮሐንስ ካገለገለበት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይበልጣል። እኛ 6 ዓመት 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸግረ። እኛ ራሱ ጠራጊ ያስፈልግ። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር። በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ በረከቱን ያሳድርብ። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም፣ ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው ለዮሐንስ መዝሙር የዘመረው ለዮሐንስ ምስጋና ያቀረበ ነው። እኛ እንዳይመስለን ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁ? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘ። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው፣ ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገይ? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስኪ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደል? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቁ። ለምንድን ነው እግዚአብሔር ካልቸገረው ለምንድን ነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቁ። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለበት። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃቸዋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጣል ለክርስቶስ አጥማቂ መሆን የተመረጠ ዮሐንስን የሚያህል አልተነሳም። እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም ሰፊ ነበር። በእውነት የዮሐንስን አገልግሎት አይነት ይስጠን። እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም።
ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለው ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቡ እና ይህ ዮሐንስ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት ይላል። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበር እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል። የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾም ያንተ ተማሪዎች የማይጾሙ ለምን? እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያለ? ከፈሪሳውያን ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙ ለምንድን ነው? እኛ ብቻ ነን እንደምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ ቢሰማ እንዴት ያዝናል። ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከማለት ደርሶ እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች መርዙን ከሰውነቷ ለማውጣት ነው። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸው። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ አንተ ተማሪዎች ግን ለምን አይጾም? ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካል የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን። ፈሪሳውያን የሰሩትን በጎ ስራ ማውራት። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት። እንዲህ ሰርተናል አይባል። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ? እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራው በጎ ስራ ጎልቶ ከታየ የዮሐንስ ተማሪ ብትሆን ምድብ ግን ከፈሪሳውያን። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩ። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ ግን ለምን እኛ እየጾምን እነሱ ለምን አይጾሙም? የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው ያስመድበን? ግብዝነት ነው። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተማሪዎች አይጾሙም ለሚለው ጥያቄ ረጅም መልስ ሰጥ። ይህንን መልስ አብራርቼ አጠቃልላለሁ። እኛም እና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ለምን አይጾሙም ሲሉት ክርስቶስ 3 መልስ ነው የሰጠው ለምን እንደማይጾም። አንደኛ ሙሽራ ከነሱ ጋር እያለ ሚዜዎች ሊያዝኑ ይችላሉን? እስኪ በሉ ሙሽራ ከነርሱ ጋር ሳለ ሚዜዎች ሊያዝኑ አይችሉም። ለምን? ከነሱ ጋር ማስላል። እዚህ መሃል ሚዜ ሆናችሁ የምታውቁ ከሙሽራው አጠገብ ቁጭ ብላ የሆነ ቅር የሚያሰኝ ሀዘን ነገር ብትሰሙ፣ ዜና ብትሰሙ ሰርጉ እስኪያልፍ ድረስ ሀዘናችሁ ምን ታረጋላችሁ? ዋጥ ታረጋላችሁ። ለማ ክብር ብላችሁ። አቤት መብላት ባትፈልጉ ግን ለሙሽራው ሲባል ትበላላችሁ። መሳቅ ባትፈልጉ ለሙሽራው ክብር ሲባል ትስቃላችሁ። ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም ማለት ምን ማለቱ ነው? ጌታ እኛን ጾማለን ያንተ ተማሪዎች ለምን አይጾሙም ለሚለው ጥያቄ ነው ይህንን የመለሰው። ይህንን የመለሰበት ምክንያት የምታገኙት የዮሐንስ ወንጌል ምዕራፍ 1 ላይ የዮሐንስ ተማሪዎች የመጥምቁ ዮሐንስ ተማሪዎች የክርስቶስ ተማሪ ቁጥሩ ሲበዛ የዮሐንስ ተማሪ ቁጥር ሲያንስ በጣም ከፍቷቸው ነው። እንግዲህ በዮርዳኖስ ወንዝ ጌታን ያጠመቀው ማን ነው? ዮሐንስ ነው። ስለዚህ የዮሐንስ ደቀ መዛሙርት የኛ መምህር ከክርስቶስ ይበልጣል የሚል አስተሳሰብ፣ ክርስቶስን ዝቅ አድርገው ነው የሚያዩ፣ ዮሐንስን ከፍ አድርገው ነው የሚያዩ። ከዛ ዮሐንስ ካጠመቀው በኋላ ጌታ ማስተማር ጀመረ። ማስተማር ሲጀምር ህዝቡ ከዮሐንስ ወደ ክርስቶስ መፍለስ ጀመረ። የዮሐንስ የቅርብ ደቀ መዛሙርት የነበሩ ሐዋርያው ዮሐንስ፣ እንድርያስ ሳይቀር ወደ ክርስቶስ ሄዱ። በጣም ይገርማል። የዮሐንስ ተማሪዎች ቁጥር አነሱ፣ የክርስቶስ ተማሪዎች ቁጥር በዛ። ይህን ጊዜ የዮሐንስ ተማሪዎች ተቆረቁ። እሱ አይደል እንደ ያጠመቀው ትናንትና እሱ አጥምቆት ለዚህ ደረጃ አድርሶት እንዴት እሱ ሊተካ ይሞክራል የሚል መቆርቆር ተሰማች። ስለዚህ ወደ ዮሐንስ መጡና ጠየቁት ይላል። ምን አሉት መሰላችሁ? ያ በዮርዳኖስ ማዶ ያጠመቀው እስቲ በሉ ያ በሉ በዮርዳኖስ ማዶ ምን ያልከው ማ ያ ስሙን እንኳን አልጠሩም። ያ ሰውዬ ልክ እንደማለት ያ በዮርዳኖስ ማዶ ያጠመቀው ህዝብ እያስተማረ ደቀ መዝሙር እያበዛ ነው ብለው መተው ተቆርቆረው ዮሐንስ ነገር። አንዳንዴ እንዲህ አይነት ጸባይ ያለን በነገራችን ላይ እኛም ጋር እንዲህ አይነት ችግር ያለበት ሰው የሆነ ሰው ሰብኮ ወደ ቤተክርስቲያን ያመጣል። የሆኑ ሰባኪ የሆነ ዘማሪ የሆነ አገልጋይ እኛን ወደ ቤተክርስቲያን ሲያመጣል ከሱ ውጪ ሌላ ሰው አይመስል። እኔ እሱ ነው የሚጥመኝ ከሱ ውጪ ሌላ ሰው አልሰማም ምንላቸው መምህራን በጣም ስህተት ነው። የዮሐንስ ፍቅር ክርስቶስን ጋረደባቸው እና ዝኩ ቃለ ጸብ ነው ይላል ትርጓሜያችን። ያ በዮርዳኖስ ማዶ ያጠመቀው ደቀ መዛሙርት እያበዛ እያስተማረ ነው
ቅዱስ ዮሐንስ ምን ብሎ መለሰ? ሙሽራይቱ ያለችው እርሱ ሙሽራይቱ ያለችው እርሱ ምንድነው? ቆሞ የሚሰማው ሚዜው በሙሽራው ድምጽ ደስ ይለዋል። ምን ማለቱ ነው? ክርስቶስ ሙሽራ ነው። ህዝቡ ደግሞ እንደ ሙሽራይቱ እንደ ሴቷ ነው። ክርስቶስ ሙሽራ እኔ ሚዜ ነኝ አለ። አርኩ ለመራዊ ወይም የሙሽራው ሚዜ እኔ ነኝ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ከሰማይ ካልተሰጠው በቀር ማንም ሊቀበል አይችልም። እሱን ሄደው የሚከተሉት ከሰማይ ስለተሰጠው እሱም ከሰማይ ስለወረደ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምጽ ደስ ይለዋል። ይህ ደስታዬ ተፈጸመ። እሱ ሊልቅ እኔ ላንስ ይገባል። እስኪ በሉ እሱ ሊልቅ እኔ ላንስ ይገባል። ማን ነው እንዲህ ያለው? ዮሐንስ። ሙሽራ ስራው ምንድነው? ሙሽራይቱን ከሙሽራው ጋር ማገናኘት ነው አይደል? በቃ ሙሽራና ሙሽራይቱን አገናኝቶ ስራ ያበቃል እንጂ ወይስ ጫጉላ ሽርሽር አብሮ ሄደ አይሄድም። ያበቃል ነገር አለ ማለት ነው። ከዛ በኋላ ከኖረ ሚዜ ስራው ሙሽራና ሙሽራይቱን ማገናኘት ነው። እኔ ሚዜ ነኝ አለ። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ እሱ ሊልቅ እኔ ላንስ ይገባል። መጥምቁ ዮሐንስ በረከቱ ይደርብን። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ዮሐንስ ግን እንዲህ አይነት አጥማቂ አልነበረም። እንዲህ አይነት ሰባኪ አልነበረም። ምን አይነት ባህታዊ ነው! ተማሪዎቹን ወደ ክርስቶስ ነው የመራቸው። እሱ ሊልቅ እኔ ላንስ ይገባኛል። ሙሽራይቱ ያለችው እርሱ ምንድነው? ሙሽራ ነው ብሏቸው ነበር። ክርስቶስ ይህንን ስለሚያውቅ አሁን የዮሐንስ ተማሪዎች መጥተው እኛን እንጾማለን ደቀ መዛሙርት ለምን አይጾሙም ሲሉት ሙሽራ ከነርሱ ጋር ሳለ ሚዜዎች ሊጾሙ አይችሉም ማለት። መምህራችሁ እኔ ሙሽራ መሆኔን ነግሯችሁ የለ? ስለዚህ ሐዋርያቴ ደግሞ ሚዜዎች ናቸው። ሙሽራ ከነርሱ ጋር እያለ አይጾሙም። ሙሽራ ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ምን ይላሉ? ይጾማል። መቼ ነው ያ ጊዜ? ሙሽራው ከነርሱ ምን የሚልበት? ማን ነው ሙሽራው? ክርስቶስ። ከሐዋርያቱ የሚወሰድበት ጊዜ መቼ ነው? ሞትን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ ምን ያለበት? ያን ጊዜ ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላል? ይጾማል። ይጾም ጾመ ምን ይባላል? አይሰማም። አሁን እየጾም ነው ያለው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ? በሉ ግድ የላቸው ያን ጊዜ በሉ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው? ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቶ እንደተነሳ ወደ ሰማይ አላረገ። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላል። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይ ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስጥ ተሰማይ ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ከሙታን ከተነሳ በኋላ እንላለን። ኪዳን አስተማረ ለ40 ቀን ቤተክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግስት ነገር እየነገራቸው 40 ቀን እየታያቸው ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ። ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው፣ እያዩት ወደ ሰማይ ከፍ አለ። ሙሽራው ከነርሱ ተወሰደ። ሐዋርያት ተጨንቀው ቆመው እያለ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል። ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው። ለ10 ቀናት ያህል ኢየሩሳሌም ውስጥ ቆዩ። በጽርሐ ጽዮን እየጸለዩ እየተጉ እመቤታችንን ከመካከላቸው አድርገው ሲጸልዩ ከቆዩ በኋላ በ50ኛው ቀን በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ከዚያ በኋላ ነው የጾሙት። አሁን ጌታ ያንተ ተማሪዎች ለምን አይጾሙም ሲባል መቼ ይጾማሉ ነው ያለው? ሙሽራው ከነርሱ ምን በሚልበት ጊዜ። ግን ወዲያው አልጾሙም። 10 ቀን ቆይተዋል። ለምን ወዲያው እንዳረገ ለምን መጾም አልጀመሩ? ሁለተኛው መልስ ጌታ የሰጠው እዛው ላይ ነው። 3 ነገሮች ነው ነገራቸዋለሁ። ምን አለ ጌታችን? ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ካለ በኋላ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም። እስኪ በሉ ባረጀ ልብስ ላይ አዲስ እራፊ ታውቃላችሁ? አታውቁም? ድሮ ሕፃን ሆነን ልብስ ሲያረጅብን ምንድነው የሚደረገው? ይጣላል? አንጥልም። እኛ ሞሎያ እናረጋታለን እንጂ አንጥላትም። ልብስ አይደል? ልብስ ሲያረጅ ምንድነው የሚደረገው? ይሰፋል፣ ይጣፋል አይደል? የሚጣፈው በሌላ ጨርቅ ነው። ልብሱ በጣም ካረጀ ያረጀው ልብስ ላይ አዲስ ጨርቅ ከተሰፋበት አዲሱ ጨርቅ አሮጌውን ልብስ ምን ይለው? አዎ የበለጠ ይቀደዳል ማለት። ስለዚህ ክርስቶስ እኔ ከነሱ ስለይ ሙሽራው አብሬያቸውኛ አይጾሙም ማለት ከኔ
እኔ ከነሱ ስለይ ሳርግ ይጾማሉ። አንድ ሁለተኛ በአሮጌ ልብስ ላይ አዲስ እራፊ የሚጨምር የለም። ይህች አዲስ እራፊ የተባለች ጾም ነች። ወይም ደግሞ አለ ሶስተኛ በአሮጌ አቁማዳ ላይ አዲስ ወይን ጠጅ የሚጨምርበት የለም። ምክንያቱም ሊፈነዳ ይችላል። ሐዋርያት እኔ ከነሱ ከተለየው በኋላ ራሱ አይጾሙም፣ ወዲያው አይጾሙም። ለምን? አዲስ መሆን አለባቸው። አሁን አሮጌ ናቸው። ማንነታቸው ለጾም አይሆንም፣ መታደስ አለባቸው። የሚታደሱት ደግሞ በምንድን ነው? በመንፈስ ቅዱስ። ጾም ዝም ብሎ እውቀት ስላለ ብቻ አይደለም የምትጾም፣ የመንፈስ ቅዱስ ኃይል ብርታት ሊኖረን ይገባል። አለዚያ በአሮጌ ማንነታቸው ላይ አዲስ ጾም የሚባል ሕግ ካመጣውባቸው ያን ጊዜ ይቀደዳል። መቀደዱም የባሰ ይሆናል። ነገር ግን በአዲስ ራፊ ላይ አዲስ ጨርቅ ቢያደርጉለት ይጠባበቃሉ ሁለቱም አለ። ይህ ማለት ነው በመንፈስ ቅዱስ ሰውነታቸውን ካደስኩት በኋላ የዛን ጊዜ ይጾማሉ። ከኔ ጋር ናቸው። አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደል? የለባቸው። እኛ ደግሞ ስንት አጽዋማት ነው ያለ? አሁን እነዚህ ብሔረሰቦች 7 ጾም ጾሙ ቢባሉ አይክዱ ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው አጋጣሚ ክረምት ነበረ፣ በዚህ ወቅት ነበር። አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ ፍልሰታ አይደል? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡና የሀገር ሽማግሌዎች ግን ሲያስቡት እስከ 9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ። 15 ቀን ነው ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። 5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት እንደው አንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደል? የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው። በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሀል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዴ? አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። በአሮጌ ማንነት ላይ አዲስ መጣፊያ ሲመጣ ማለት ነው አይደል? በአሮጌ አቁማዳ ላይ አዲስ ወይን ጠጅ የተባለ ሐዋርያት ጾመዋል። በጣም ይገርም። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸው ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ እውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? ጸጋቸውን እንዲጠብቅል። አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትትናው እንዴት አይነት! ክርስቶስ በዚህ ምድር ላይ ያለ እኮ ተናግሮ ሄደው አንድ ቋንቋ ግፋ ቢል 2 ነው፣ ዕብራይስጥና አራማይክ ነው ተናግሮ ሄደ። ግን ክርስቶስ ስንት ቋንቋ ያውቅ? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? ግን በአንድ ቋንቋ አስተምሮ እኛው ከአንድ በላይ ቋንቋ ካወቅን ያስችለናል። ይኸው እንግሊዘኛ መከራችን አንድ የምንያር ቢያንስ አትሊስት እንላለን። ክርስቶስ ያለምን ሁሉ ቋንቋ ያውቃል። ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸው። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እላችኋለሁ ከዚያም በላይ ያደርጋል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረገ። በሄዱበት እንዲያስተምሩ አደረጋል። እሱ ከአንድ ሀገር ሳይወጣ አስተምሮ ሄደ። እነሱ ግን ዓለም እንዲዞሩ። በጣም ይደንቅ። ቋንቋ በትክክል ለአገልግሎት የተሰጠ እንጂ ለጸብ የተሰጠ አይደለም። ክርስቶስ ቋንቋን ለሐዋርያት የሰጠው እንዲከፋፈሉበት እንዲጣሉበት አይደለም። ወንጌልን ለዓለም ሁሉ ምን እንዲሉ እንዲያዳ። ፈሪ የነበሩት ሐዋርያት ደፋሮች። ቅዱስ ጴጥሮስ አንዴም 3 ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረቆ። 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንችላለን። በዓለም ሁሉ ቃላቸው ተሰማ፣ ውስተ ኩሉ ምድር ወፃ ነገሮም፣ በዓለም ሁሉ ንግግራቸው ወጣ። በእስከ አጽናፈ ዓለም በዛ ነቢቦም እስከ ዓለም ዳርቻ ድረስ ንግግራቸው ወጣ። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው። ይህንን ጾም ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዝም ብሎ ማገልገል ብቻ አይደለም። እንግዲህ 30 ዓመት ይሄ ማህበር አገልግሎት ላይ እንደነበረ እየነገሩ ወንድሞቻችን እህቶቻችን የመጥምቁ ዮሐንስ ተማሪዎች ናቸው። ልክ እኛ እንጾማለን ብለው እንደከሰሱት አይነት አይሆኑ እንጂ ዮሐንስ ተማሪዎች ናቸው። እነዚህ ተማሪዎች ናቸው 30 ዓመት ያገለገሉት። አገልግሎት አንዱ መመዘኛው መጀመሪያ መንፈሳዊ ነገር መቅደም ያለበት። አንዳንዴ ስጋዊ የሆነ ይመጣል አገልግሎት፣ ስራ የሆነ ይመጣል አገልግሎት፣ ሜካኒካል የሆነ ይመጣል። ከጸሎት የተለየ ከጾም የተለየ አገልግሎት፣ ከመንፈሳዊ
ቃለ እግዚአብሔር የተለየ ወንጌል የሌለበት አገልግሎት በሂደት እየደከመ ይመጣና ስራ ይሆን። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች ለምን ከስራ በፊት መሰራት ያለበት ሰውየው ነው አይደል? ነው አይደለም? እና ይህ ጾም አባቶቻችን ሐዋርያት ጾመው ለዓለም ያበሩበት ዓለምን ያዳረሱበት መንፈስ ቅዱስ የሰጣቸውን ጸጋ የተጠቀሙበት ነው። አንድ ነገር ልናገርና አበቃለሁ። ሐዋርያት መንፈስ ቅዱስ ተሰጣቸው። በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎች ጸጋችን ምን? ለሐዋርያት የተሰጠ መንፈስ ቅዱስ ለኛ ተሰጥቷል? አልተሰጣችሁ? አልተጠመቃችሁ? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቷል። ለሐዋርያት የተሰጠው ለኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምን? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆስ። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነት ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቷል። በተሰጠን ጸጋ እንድናገለግል ግን ምን አለ? አንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክረ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደል። ብዙ ጸጋ፣ የጸጋ ስጦታ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደል። መንፈስ ቅዱስ በ40 እና በ80 ቀን ሲሰጠ ሁላችንም ላይ ይሰራል። እዚህ መሀል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሀል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈ በጣም ይገርመኝ። ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? እኔ ጋር ናችሁ። ምንድነው ሪሞቱ? ምንድነው የሚሰራው? ውስጥ ያበራል፣ ያጠፋል፣ ሌላስ ይቀይራል፣ ቻናል ሌላ ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል። ወደፊት ያደርጋል። ሌላ ስራ የለው። ላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው፣ ብዙ ነው። እኛ የምንጠቀመው ግን 5 ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ይዋል ምን እንደሚሰሩ ሳናቅ ሪሞት ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀም። ሪሞት ውስጥ ችግር የለው። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር፣ መጮህ ማለት ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል። እግዚአብሔር እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። እድሜ ትንሽ ነው፣ አጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ነው? አንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደል። በጣም መጽሐፍ ቅዱስ ላይ ያሉ ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን? ሙሴ ኮልታፋ። የእግዚአብሔር ቅኔ አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋ። ያንተ ምላስ ለኔ ምንም አይሰራም። ሙሴ ደና ጉልበት እያለው አልሰራበትም። እዚህ ይላቸዋል። ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብጽን ቋንቋ ያውቃል፣ ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣም። ወጣት ነው። ለእስራኤላዊው አግዞ ግብጻዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ህዝቤን ነፃ አውጣለሁ። ስንት ዓመት ሲሞላ? አሁን ለስራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። ያንተ ጡንቻ ለኔ ምንም አይሰራ። ግብጽ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? ጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስል፣ በእኛ ጉልበት እንዳይመስል፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤ ለማህበራት ጥሩ ሰው ይመረጥ ይባላል። አንዳ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባል። ተሰብስበው ተበጣብጠው ይበታል። ለምን? እግዚአብሔር በእኛ እውቀት አይሰራ። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያው በታሪኩ ሰርቶ 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏ እንደ የሰለጠኑ ሰዎች አይደል? ከ12 ሐዋርያት 11 የገጠር ሰዎች፣ የሰሜን እስራኤል የገሊላ ሰዎች። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጅ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለም መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱ ያልሆነ ፈሪዎች፣ ተጠራጣሪዎች። በእነሱ ድክመት እግዚአብሔር ስራ ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። እግዚአብሔር በደካሞች ነው። ባለ ቅኔ ነው። በቃ ከስግ ኤልያስን የመገበው ቁራን። የእግዚአብሔር ቅኔ እኮ ይገርም። ለኤልያስ ጧት ስጋ እያመጣ ያበላው ቁራን። እንደው ካልጠፋ ወፍ ማለት ስጋ መስጠት የማይፈልግ ወፍ ማን? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ ከተንገበገቡ ሰዎች እንደው
እንደውም ከማይወጣ ቁራ እኮ የገዛ ልጆቹን ያሳደገ ቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ ያደረገው። ጠዋትና ማጣ እየመጣ ለኤልያስ ስጋ ቀረበ። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች ኧረ እኔ እኮ እውቀት የለኝ፣ ከእውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክ አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ አይደል? እችላለሁ የኔ እህት አይዞሽ የሚሉ ሰዎች ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። ሐዋርያ የጾሙት ድካማቸውን ተረድተው ቋንቋ ተሰጣቸው። እንዴት ሄደው ይሄንን ዓለም ይሰብኩት? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ አገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተምራል። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ ከማለቱ በፊት ምድረ በዳ ላይ ነው ነበር፣ ጾም ላይ ነበር፣ ጸሎት ላይ ነው ነበር። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ ካልወጣ ወደ አረብ ሀገር ሄድኩኝ 3 ዓመት ቆየ ጸለየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር። አለዚያ ግን ገንዘባችን የሚሰራው ከመሰለ እውቀታችን የሚሰራው ከመሰለ እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያድርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለእኔም ለአንተም የተሰጠው 40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ የጸጋ ስጦታ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣ? በእኔ ምንድን ነው እቅድ? በማይረቡ ሰዎች ስትሰራ ይቻል ከእኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን ብለን የምንጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።